የቤት አላውንስ ለምሳሌ የአዲስ አበባ ምራ በጣም እንቸገራለን። አዲስ አበባ አሁን 9-10 ዓመት ሰርተን ማስተርስ እንኳን ቢኖረን የምናገኘው ደግሞ 9-10 ሺህ ብር። በዚህ ብር ቤት ተከራይቶ መኖር ከባድ ነው። አዲስ አበባ ላይ አሁን አብዛኞቻችን ከከተማ እየወጣን ቤት ክራይ ያው አስቸጋሪ ስለሆነ መሀል ላይ ወጥተን ነው የምንከራይ። ረዣዥም ጉዞ ነው አድርገን ወደ መሀል ከተማ የምንመጣ። ረዣዥም ጉዞ አድርገን መተን ተገቢ የሆነ ትምህርት መስጠት አልቻልንም። በዛ ላይ የኢኮኖሚውን ነገር አብዛኛው መምህር አሁን ኢኮኖሚ ከገበያ ውጭ እያደረገው። አሁን በፊት ይሻል ነበር። አሁን ግን ኢኮኖሚ በጣም እየጨመረ ሲመጣ የመምህር ደሞዝ ደግሞ ባለበት ስለሆነ በተለይ አላውንሳችን አዲስ አበባ ካለው የቤት ክራይ አንፃር ታሳቢ ቢደረግ እላለሁ። ሁለተኛ ቤት ለምሳሌ አዲስ አበባ ውስጥ ቤት መስራት ያው ይታወቃል አስቸጋሪ ነው። አብዛኛው የቤት ፈላጊ ነው። ብዙ የቤት ፍላጎቶች አሉ። ስለዚህ የኛ ጥያቄ ደግሞ በተለያየ መንገድ ለምሳሌ 25-75 የሚችል እንዲቆጥብና እንዲሰራ ቢደረግ፣ የማይችለው ደግሞ የተሻሉ ሌሎች አማራጮች ቢኖሩ። ለምን ሁሉም በአንድ አቅጣጫ ከሄደ ያው ከተማ አስተዳደሩን መመለስ ሊቸገር ስለሚችል ግን የተለያዩ መንገዶች ቢታዩና ለአንዴና ለመጨረሻ ጊዜ የመምህራን የቤት ጥያቄ ቢመለስ። ክልሎች ላይ በቀላሉ መምህራን ቤት መስራት ይችላሉ፣ ይደራጃሉ፣ ቦታ ያገኛሉ፣ በዛ ላይ መስራት ይችላሉ። አዲስ አበባ ግን ያው የቦታ ችግር አለ፣ የገንዘብ ችግር አለ። ስለዚህ ይሄኛው መምህር ያው ቤት ተደጋጋሚ እንደምንጠይቀው በቃ ቢሮአችን ጭምር ነው የምናረምበት የምናጠናበት። መብራት አጥፋ ለትምህርት ዝግጅት እያደረገ ተንኳክቶ መብራት አጥፋ እየተባለ የትምህርት ጥራት ሊመጣ ይችላል። ስለዚህ ከቤት አንፃር ተገቢ ምላሽ ቢሰጠን። ሌላው የደሞዛችን ያው የቤት አላውንስና ደሞዝ በከተማ አስተዳደሩ እንደማይጨመር በተለይ ደሞዝ ከተማ አስተዳደሩ በፌዴራል እንደሚጨመር በአቅም ግን የደሞዝ ስኬላችን አሁንም በጣም ዝቅተኛ ነው። ሴክተሮች የየራሳቸውን እያጠኑ ደረጃዎችን ያስቀምጣሉ። እኛ ደግሞ በፐብሊክ ሰርቪስ ውስጥ ነው። ፐብሊክ ሰርቪስ ደግሞ የኛን መምህራንን የሚመጥን ደረጃ ቢያስቀምጥልን ለትምህርት ደረጃችን የሚመጥን ለምሳሌ ዲግሪና ማስተርስ ተመሳሳይ የአገልግሎት ደረጃ ካላቸው የሚለያዩት በተጣራ ብር 800 ብር አካባቢ ነው። ስለዚህ ለትምህርትም ማስተርስ ይኑረው ዲግሪ ይኑረው ዲፕሎማ ይኑረው ለ800 ብር አልማርም ነው የሚል ሰው። ስለዚህ ለትምህርትም ዋጋ ቢሰጠውና ክፍያዎች ቢስተካከሉ ላለው መነጋገር ትልቅ ተግባቦትን ይፈጥራል። የተግባባ ደግሞ ረጅም ጉዞ መጓዝ ይችላል። ትላንትና የንግዱ ማህበረሰብ እናወያይ ነበር። በዚሁ አዳራሽ ስናወያይ አስረግጠው በጣም ከጠየቁን ጥያቄዎች ውስጥና ልክ እናንተ የቤት ጉዳይን እንደደጋገማችሁት ደጋግመው ያነሱልን የግብር ጉዳይን ነበር። የግብር ጉዳይን ግብር አንከፍልም ያለን አንድም ሰው የለም። ግብር መክፈል በጣም አስፈላጊ እንደሆነ አስረግጠው በደንብ ነግረውናል። ነገር ግን ከወቅቱ የገበያ የኑሮ ውድነት የተለያየ ጫናዎችን ያነሱና ጫናው መቃለል የሚችልበት መንገድ መፍትሄን ያመላክታሉ። የዛሬው ደግሞ ገቢ እንዴት ይሰብሰብ አይደለም። ገቢ እንዴት ይሰብሰብ ሳይሆን ምን አልተሰበሰበ የሚለውም እሱም የለውም። እንዴት አድርገን ቤቶቻችንን እንስራ፣ የጥቅማ ጥቅም ፓኬጆች ምላሽ ያገኙ ነው። ማገናኘት ያስፈልጋል። እንደ እድል ሆኖ ይሄንን ወቅት ኢትዮጵያን በመምራት ሀገር በመገንባት ታሪክ በጋራ የሚዘክረን ትውልድ ነን። የስራ ስምሪት ነው ክፍፍላችን። እናንተ ትውልድ ታስተምራላችሁ፣ ትቀርጻላችሁ። ዋናው ስራችሁ ይሄ ነው። እኛ ደግሞ የፖለቲካ አመራሩን ይዘን እንመራለን። በድምሩ ግን አንድ ላይ የዚህ ወቅት ትውልድ ሆነን በሰራናቸው ስራዎች መልካም ስራዎች በመልካም የምንዘከርበት ለሀገር እንደ ትልቅ ባለውለታ የምንቆጠርበት በሚፈጠሩ ክፍተቶች ደግሞ የምንወቀስበት ነው የሚሆነው።
ለዚህ ነው እንደ ብልጽግና ከባለፈው ጊዜ መልካም ነገሮችን እንማራለን፣ እንወስዳለን፣ እናሰፋቸዋለን፣ እናሳድጋቸዋለን፣ እንማርባቸዋለን የምንለው ክፍተቶች ካሉ ከመውቀሱ በላይ ለመዝጋት እንሰራለን። ሁለተኛ ጥፋቶች ሲኖሩ እኛ ላለመድገም እንዲታረም እንደዛ አይነት ጥፋቶች ላለመጥፋት ሌሰን እንወስድባቸዋለን ብለን የምናነሳው። ስለዚህ ዛሬ በምንሰራው ስራ ዛሬ በምንወስናቸው ውሳኔዎች የጋራ ኃላፊነት እንወስድባቸዋለን ማለት ነው። በበጎም ጥሩ የተባሉት የከሌ ብቻ የሚባል የለም። ክፍተቶችና ችግሮች በሚባሉም የከሌ ብቻ ተብሎ የሚደመደም የለው። ያው እንደየስፍራችን ግን ድርሻ ይኖረናል ማለት ነው። ይሄንን ብዬ ከትላንት ወዲያም ከዛ በፊትም ባለፈው ሳምንት ውስጥ ስትወያዩ በትምህርት ቤት ደረጃ በክፍለ ከተማ ደረጃ ተወያይታችሁ ዛሬ በከተማ ደረጃ ከመወያየታችን በፊት የተሰሩ ስራዎችን በአካል ተዘዋውራችሁ ተመልክታችሁ የተሰሩትን መልካም ነገሮች ተገንዘባችሁ እንግዲህ ከብዙ በጥቂቱም ቢሆን ግንዛቤ ይዛችሁበት በሌላ በኩል ደግሞ አሁንም ሊሰራባቸው ትኩረት ሊሰጥባቸው የሚገባ ክፍተቶችን ስለ መምህር ጉዳይ ብቻ መዛችሁ ሳይሆን አጠቃላይ ስለ ከተማችን ብላችሁ አይታችሁ ሚዛናዊ የሆነ አስተያየት ለመስጠት አብቅቷችኋል ብዬ አስባለሁ። አስተያየቶቻችሁ በአብዛኛው ሚዛናዊ ስለሆኑ የሚያስፈልገን ይሄ ነው። ሁሉም የራሱን ድንበር አስምሮ በዛ ላይ ብቻ መነጋገር ሳይሆን ቅድም እንዳልኩት የትላንትና ነጋዴው ማህበረሰብ ያነሳውን ከግንዛቤ ያስገብተን መመለስ መቻል አለብን። ዛሬ መምህር ያነሳውን ከግንዛቤ ያስገብተን መመለስ መቻል አለብን። ነገ ከነገ ወዲያ የምናወያያቸው የህብረተሰብ ክፍሎች አሉ። እነሱ የሚያነሱትን መመለስ መቻል ይኖርብናልና ቅደም ተከተል እያስያዝን ጥያቄዎችን መመለስ ፍላጎቶችን ደግሞ በሚዛናዊነት ማየት ተገቢ ይሆናል። ሀገራችን ለውጥ የኢትዮጵያ ለውጥ ማንጸባረቂያ አንደኛዋ እና ዋነኛዋ ስፍራ አዲስ አበባ ናት። የሀገራችን ዋና ከተማም ስለሆነ አዲስ አበባ ላይ የመጣው ለውጥ የሁላችንም አሻራ ነው። በብዙ መንገድ ነው ተሳትፎ። ይሄ ለፖለቲካ ተብሎ የሚባል አይደለም። እውነተኛ ስለሆነ ግብር በመክፈል ግብር ይከፈል የለ ከደሞዛችሁ እሱን እኮ ሰብስበን የሰራ ነው። ተሳትፏችሁ በብዙ ፕራክቲካል በሆነ መንገድ ማስረዳት ይቻላል እና የከተማችን ለውጥ ፈጣን እድገት በጋራ ርብርብ ነው የመጣው። የሚሰራውም በከተማው በጀት ስለሆነ ይሄ ለውጥ ጥቅም ይዞ የመጣ ለውጥ ነው። ለእያንዳንዳችሁ እንዲሁ ሲታይ ደስ የሚል ንጹህ ከተማ ብቻ አይደለም። በእርግጥ ንጽህና ሳኒቴሽን ከምንም በፊት ቅድሚያ የምንሰጠው ነው። የምንኖርበት ከተማ፣ የምንውልበት ከተማ፣ የምንሰራበት ከተማ፣ መኖሪያ ቤታችን፣ መኖሪያ አካባቢያችን ንጹህ መሆን መቻል አለበት። የጤና ጉዳይም ነው። ከዛ ባለፈ ግን አሁን ዛሬ ለምትጠይቁትም ጥያቄ ምላሽ ለመስጠት እንደዚህ አይነት መሰረታዊ ስራዎችን መስራት ይገባናል። ቴክኖሎጂ በዚህ ደረጃ በስፋት ስንዘረጋ የትምህርት ስርዓቱን ነው ከሁሉ በላይ የሚደግፈው። በርካታ ስራዎችን ይደግፋል፣ ግን ከሁሉ በላይ የትምህርት ስርዓትን ይደግፋል። ቅድም አንዳንዶቻችሁ በምሳሌ ጠቅሳችኋል። የትምህርት ስርዓት ጥራት መጨመር ለሀገር ግንባታ መሰረት ነው። እዛም እዚህም በምንሰራው ቁጥ ስራ የምንፈልገው ለውጥ ልናመጣ አንችልም። መሰረታዊ ለውጥ ለማምጣት ነው ጥረታችን። ሁለተኛ የከተማችን መጽዳት ማማር የቱሪዝም ስበትን ይጨምራል። ከኛም ደስታ በላይ ቱሪዝም ስበት ማለት የገቢ መጨመር ማለት ነው። ገቢ ሲጨምር እናንተ ዛሬ የምትጠይቋቸው ጥያቄዎች ምላሽ እያገኘ መሄድ ይችል ዘንድ መሰረታዊ ስራ ማለት ነው።
ባለው በነበረው በተለመደው የገቢ መሰረት ብቻ እንሂድ ብንል ከየት እናመጣለን? የተለያዩ ምንጮችን ከተለመደው ወጣ ብለን እየሰራን እሱን ወደ ለውጥ እየቀየርን ነው መሄድ የሚገባን። ሌላው ለኛስ ቢሆን ልጆቻችን ወጣ ብለው የሚጫወቱበት፣ የሚቦርቁበት፣ ጥሩ ነገር የሚመለከቱበት፣ አየር ንብረት ለጤናችን የሚስማማበት፣ አረንጓዴ የምንመለከትበት፣ ይሄ ሰውነታችን ብቻ ሳይሆን አእምሯችን የሚመገብበት መምህራኖቻችን ናቸው እኮ ይሄንን ያስተማሩን። በጣም ያስፈልገናል። ደስተኛ ማህበረሰብ ለስጋ ብቻ በሚቀርብ ምግብ ሊመጣ ስለማይችል ማለት ነው። በየትምህርት ቤቶቹ አካባቢ እየሰራን ያለ ነው ለትምህርት ለትውልድ ከኮሪደር ልማት ጋር ብቻ ሳይሆን ራሱን በቻለ ሩጫ ኢን ቢሊየን ኢንቨስት ያደርግንበት ቢሊየን ሞባላይዝ አድርገን የሰራንበት የትምህርት ስራን ውጤታማ ለማድረግ ነው። የመምህራንንም ጫና ለማቃለል ነው። ከሁሉ በላይ እንደ ኢትዮጵያውያን ክብራችን የዜግነት ክብራችን በየቦታው እየተቃለለ እየተዋረደ መኖር ሰልችቶናል። ይህን እውነት ነው መነጋገር ያለብን። ስለዚህ የጨከነ ትውልድ ያስፈልገናል። አንድ ምዕራፍ ላይ የጨከነ ትውልድ ያስፈልገናል። ኢትዮጵያ ውስጥ ጨክኖ በጋራ ታግሎ ለውጥ ማምጣት ላይ ብዙ ታሪክ አለን። ከአንድ ለውጥ ወደ ሌላ ለውጥ መሸጋገር ላይ ጨክኖ የሀገርን ማበልጸግ ላይ ግን እስኪ እንነጋገር። ጨክነን ዋጋ ከፍለን ሀገር እናበልጽግ የሚል ጥሪ አለን። ያኔ መሰረታዊ ለውጥ ይመጣል። ዛሬ ያለንን በጀት እውነቱን ለመናገር ዛሬ ለምትጠይቁት ነገር በመጠኑ ብናከፋፍል ቀላል ሊሆን ይችላል፣ ግን የት ያደርሰናል? የዓለም የኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ያንን ከፊታችን በመሰረታዊ ለውጥ የሚያካክስ ነገር እየሰራን ካልሄድን በስተቀር ዛሬ ትናንትና ባለፈው የዛሬ 2014 እንኳን የጨመርንላችሁ እኮ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው አይደል እንዴ? 2014 ላይ እንዴት ደስ ብሏችሁ እንዳጨበጨባችሁ አረሳው። ትልቅ ለውጥ አድርጋችሁት ማለት ነው። ዛሬ ግን ምንም አይችልም እንዳያችሁት፣ ብዙ አይችልም፣ ብዙ አያስኬድም። ስለዚህ ወቅቱን ከሚመጥን ለውጥ ጋራ ለውጥ በህይወታችን ላይ ሊያመጣ የሚችል ስራ ያስፈልገናል። ብዙ የተለወጡ ሀገራትን ልምድ በጥቂቱ ብቻ እናንሳላችሁ። ሁሉም መጀመሪያ ላይ ድሆች ናቸው። ጉስቁልና፣ ደህንነት፣ ረሃብ፣ አንዳንዶቹም ነፃነት ማጣት ብዙ ችግሮች ውስጥ እንደነበሩ መምህራኖች ናቸው። ታነባላችሁ፣ ትነጋገራላችሁ፣ ታዳምጣላችሁ። ለእናንተ መዘርዘር አያስፈልገኝም። ነገር ግን አንድ ምዕራፍ ላይ የጨከነ ትውልድ አፈሩ። የጨከነ ማለፍ አይቀርም። ማታልፍ ሀገራችንን ገንብተን አንዴ ከደህንነት አረንቋ ውስጥ እንውጣ ብሎ ጨክኖ ዋጋ ከፍሎ የሚሰራ ትውልድ። ሁሌ የማረሳት ሁሌ መተው የማልፈልገው ምሳሌ ከምሳሌዎች ውስጥ ምሳሌ ከሚሆኑ ሀገራት ውስጥ ደቡብ ኮሪያ ነው። ደቡብ ኮሪያ በሁለት በኩል ነው ለኛ በጣም ሪሌቫንት የምትሆነው። አንደኛ ጀግና ኢትዮጵያ ልጆች ሄደው ተዋግተው ሀገር እንድትሆን ነፃነት እንድትጎናጸፍ ያደረጓት ሀገር በመሆኗ እንደዚህ አይነት ልጆች ያሏት ሀገር ዛሬ ልምድ ትቀስማለች፣ እርዳታ ትሻለች፣ እርዳታ ትፈራረማለች። ከማን? ትላንት ከረዳቻቸው ሀገር አርጋ ለመቆም ያስቻለቻቸው ሀገራት ጭምር ማለት ነው። እኔ ቁጭት ያስፈልጋል። እኔ ከልቤ ነው የምናገረው። this is not politics። ከልብ ነው። እውነት ሀገሬ ጋር ናት። ያኔ ነው የጨከኑት። ያኔ ጨክነው እንዴት እንደሰሩ ብዙ
ቴክኖሎጂ ዛሬ ዘምኗል። አንብቡ እዩ። ምን በልተው እንዴት አድርገው ጨክነው እንደሰሩ ታሪካቸው ያሳየናል። የኛ ደግሞ እስከዚህም ድረስ ዋጋ ለመክፈል ግድ የሚለን አይነት አይደለም። በየጊዜው በየስርዓቱ እየተሰራ ለትውልድ መተላለፍ የሌለበት ዕዳ በአመለካከት በአስተሳሰብ በቂም በተለያየ ወደ ትውልድ እየተላለፈ ሲያጋጭ ሲያባላ ከስራ ይልቅ ንብረትም ያለውም የተገኘውም ነገር በተለያየ መንገድ ለጦርነት ጭምር የተዳረገበት ሁኔታ የምናውቀው እውነት ነው። ሌሎች ዓለም አቀፋዊ ሁኔታዎችም እንደተጠበቁ ሆነው የሀገር ውስጥም የውጭውም ጫና በተለይ ከህዳሴ ግድባችን ጋር ተያይዞ ይሄን ሁሉ እኮ አብረን ተቋቁመን ማለት ነው ተቋቁመን ህዳሴን መገደብ የቻልን ትውልድ ነን። is your history ህዳሴን የገደብንበት እንብላ ደሞዝ ይሁንልን ብንል እንችል ነበር። በእጃችን ነው ውሳኔው። እየተወያየን ህዳሴ አስተዋጽኦ እያደረግን ደሞዛችንን እየሰጠን ሁሉም የሚችለውን ጠጠር እየወረወረ ህዳሴ ተገነባ። ገንዘብ ብቻ አይደለም፣ መልእክቱ ትልቅ ነው። ይሄ ትውልድ ሁለተኛው አድዋው ነው። ሁለተኛ ወደ አዲስ አበባ ልመልሳችሁ። ይሄ እኮ ከ128 ዓመት በፊት የተሰራ ትልቅ ሁላችንም ትውልድ ከትውልድ ፕራውድ የሚያደርግበት ታሪክ የአድዋ መታሰቢያን መገንባት የቻላችሁ የአዲስ አበባ ግብር ከፋዮች ናቸው፣ እናንተ ናችሁ። በጋራ ነው አዲስ አበባ እንደዚህ እንደ ስሟ ውብ አበባ ማስመሰል የሚለውን ተጀምሮ መስሏል። አልቋል ያላችሁት ገና ነው። እሱን ተውት። እሱ ቀርቶ እስከ ዛሬ ድረስ ያንን ይቻላል የሚለውን መሬት ላይ ጠብ ማድረግ የቻልነው ክፍተት ስላልነበር አይደለም፣ ጎዶሎ ስላልነበር አይደለም፣ የሚበቃ ነገር ስላገኛችሁ አይደለም። እስከዚህ ማናችንም የሚበቃ የሚባልም የለም፣ የሚበቃና የሚመጥን ነገርም ስላለ አይደለም። ዛሬም በእንደዛ አይነት ሁኔታ አብዛኛው አመራርና አብዛኛው ሰራተኛ ውጪ እያደረ ግማሹ በሺፍት ግማሹም እንደ ሙያው አይነት ሺፍት ማድረግ እስከሚያቅተው መኪና ውስጥ ናፕ እያደረገ የሚሰራው ያ እልህ የተጋባበት ነው። ያ እልህ የተጋባብን ብዙዎች ነን። መምህራኖች ካገዛችሁን እውነቴን ነው የምናገረው፣ በጣም አጭር ጊዜ ነው ያለው። ብዙ ችግሮችን ለመቅረፍ ከፊታችን ያለው ረጅም ውጣ ውረድ አይደለም። ትልቁን ውጣ ውረድ ያለፍነው መተናል። ትልቁን ያለፍነው መተናል። አሁን ወደሚጨበጥ ተስፋችን የገባን ባለንበት ወቅት ምንም ተስፋ የሚያስቆርጥ ነገር የለም። ያለንበት ምዕራፍ የተስፋ ልምላሜ ያለበት ምዕራፍ ላይ ነው። የተሰሩ ያሉ ልማቶች ይበል የሚያሰኙ ምን ያህል መንግስታችን ሰው ተኮር እንደሆነና ልማቱን አጠናክሮ እየሄደ እንደሆነ ማሳያ ናቸው። ምክንያቱም ሰውን ዝም ብሎ አፍርሶ ሜዳ ላይ አልጣለም። የመሰረተ ልማት ስራዎች በጣም ጥሩ ናቸው። ደግሞ በሁሉም አካባቢ ሰላም ቢሆን ከዚህ የበለጠ በርካታ ስራ መስራት ይቻላል። በሁሉም ማዕዘናት እንዲህ አይነት ስራዎች ከተሰሩ ሀገር ታድጋለች፣ ትውልድ ያድጋል፣ እኛም የተሻለ ተጠቃሚ እንሆናለን። ለዚህ ያው እናመሰግናለን። የተሰሩ ስራዎችን ሳናደንቅ ማለፍ እንደተማረ ኃይል የማይገባ ነው። ይበል የሚያሰኝ ነው። ዋው የሚያሰኝ ነው። በጣም በቃ ይሄ የኛ ሀገር ነው ወይ? እስከ ዛሬ ድረስ እኛ የት ነበርን? ለምንድን ነው እኛን የሚመሩ እኛን የሚያስተዳድሩ አካላቶች ይህንን ስራ ተጀምሮ እስኪያበቃ ድረስ እኛን እንደ ምሁር የማያሳትፉን? የሚያስቀና ይበል የሚያሰኝ ስራ ነው። የተሰሩ ስራዎች በትምህርት ቤት እንደ ትምህርት ለተሰሩ የማስፋፊያ ግንባታ፣ ለተማሪዎች ምገባ፣ ለኮሪደር ልማትና እንዲሁም ለትራንስፖርት አቅርበት እየተገነቡ ላሉ ለትላልቅ የተርሚናል ግንባታዎች በአጠቃላይ ክብርት ከንቲባችን እዚህ ያላችሁ አመራሮች ሁላችሁንም ማመስገን እፈልጋለሁ። አሁን አይምሮ ከሚወደው አንዱ ነገር አረንጓዴ ነገር ነው። አረንጓዴ ነገር ትውልድ እያየ ይሄን የምታዩትን ኮሪደር እንደ ቀላል አትዩት። ዛሬ አይደለም ለሚቀጥለው ጄኔሬሽን ትልቅ ግብዓት ነው የሚሆንልን። አይምሮ አረንጓዴ ነገር ይወዳል።
እያየን ያለነው በችግሮች ውስጥ ማለፍ ደግሞ ግድ ስለሆነ ማለት ነው። የተሰራውን ነገር መናገር ኃጢአት አይደለም እኮ። ኦፕቲሚስቲክ ነን እኛ we are open minded። በቃ የተሰራውን ነገር እንናገራለን፣ እንመሰክራለን። ካንቲባችን በሚዲያ ስንሰማ አዲስ አበባን እንደ ስሟ አዲስ አበባ እናዳርጋታለን የተባለውን ቃል ዛሬ በአይናችን አይተናል። ሲቀጥል እዚህ አዳራሽ ውስጥ ስናይ አዲስ አበባ ሙሉን እዚህ ያየን እንዳለ ነው የሚሰማኝ ማለት ነውና በጣም እናመሰግናለን ማለት ወዳለሁ። አዲስ አበባ እንደ ስሟም አዲስ ሆናለች። ዱባይ ሄደው ለሚዝናኑ ሰዎች እርግጠኛ ነኝ ከዚህ በኋላ ከሀገራቸው አይወጡም ብዬ አስባለሁ። ያየኋቸው ነገር የጎበኘኋቸው ነገር ድሮም የሀገር ፍቅር አለኝ ይበልጥ የሀገር ፍቅር እንዲኖረኝና እነዚህ ጊዜ ፈቅዶና ጊዜ ሰጥቷቸው የሰሩት አመራሮች እነሱ ይሄን ከሰሩት እኔ ደግሞ በትምህርት ቤቴ የራሴን ድርሻ ለህብረተሰቤ፣ ለዜጋዬ፣ ለልጆች፣ ለተማሪዎች ምን ያህል ማበርከት እንዳለብኝ የተረዳሁበት ቀንና በውስጤ የተደበላለቀ ስሜት የተሰማኝ በጉብኝት ውስጥ የተለያዩ ባለድርሻ አካላቶች የተሳተፉበት እዚህ መናገር መዘርዘሩ ባያስፈልግም በተግባር ያየነው ነገር ስለሆነ ጉብኝቱን እንዲሁም በገላንጉራ የነገዋ ሴት በሚለው ብርሃን ያነ ስውራንና ቡልቡላ ፓርክን በዝርዝር በስፋት አይተናል፣ በተጨባጭ አይተናል። ስለዚህ በዛሬው ቀን በሀገሬ ጉዳይ በልማቱ ላይ ብልጽግና የሰው ተኮርና የልማት ተኮር መሆኑን ያየሁበት እኔም ነገ ለሀገሬ ምን አሻራ በትምህርት ሴክተሩ አሳርፋለሁ የሚለውን በልቦና ያደረበት ጊዜ ነው። ብዙ ጊዜ ክብርት ከንቲባ የትምህርት ሴክተሩን መድረክ ለመምራት ሲመጡ ሰርፕራይዝ ይዘው ነው የሚመጡት። አንድ ጊዜ የቤት አለዋንሳችን ከ850 ብር ወደ 3000 ብር ያደገበትን ሰርፕራይዝ ይዘው መጥተዋል። ቃልም በገቡልን መሰረት ሁለተኛውን ሰርፕራይዝ ከሰማን ከሁለት ቀን በኋላ አሁንም መድረክ ላይ ተገናኝተናልና ሰርፕራይዙ ምንድነው? ያው 25% ቆጥበን 75%ን ብድር ተመቻችቶልን በት እንድንገነባ ሁለተኛው ሰርፕራይዝ ይዘውልን መጥተዋልና ብዙ ጊዜ ክብርት ከንቲባችን በዚህ ሙያ ውስጥ ያለፉ ስለሆነ ደስ ብሎት ነው የማየው። ከመምህራን ጋር በተገናኙ ቁጥር ሁልጊዜ ደስተኛ ነውና እኛም ጥያቄያችንን በትክክል ነው ፎርዋርድ የምናደርገውና እጅግ በጣም ደስ ብሎናል ለሁለተኛው ሰርፕራይዝ። ዛሬ ሁለተኛ ሰርፕራይዝ ብቻ አይደለም ሶስተኛ ሰርፕራይዝ አለን ብዬ እጠብቃለሁ። ክብርት ከንቲባ ከ850 ብር ወደ 3000 ብር ያሳደጉልን የቤት ድጎማ ማለትም እኛ የኑሮ መደጎሚያ ነው የምንለው ጊዜውን ያዋጀ እንዳልሆነ ይረዳሉ ብለን እናምናለንና ጊዜውን ያዋጀ የቤት ድጎማ ዛሬ ምላሽ ይሰጣሉ ብለን እንጠብቃለን። እንደ አዲስ አበባ ስንመጣ ከቤት ጋር ይሁን ከጥቅማ ጥቅም ፓኬጅ ጋር ይሁን ከደሞዝ ጋር ያነሷቸው ጥያቄዎች በጣም ትክክለኛ ጥያቄ ናቸው። ምንም የተጋነነ ነገር አላነሳችሁ። ያስፈልጋችኋል። መምህርት ነበርኩ። ቤት ለመምህራን መስሪያ ቤቱ ጭምር ነው የሚሰራበት፣ የሚያርምበት፣ የሚዘጋጅበት፣ ለተማሪዎቹ የሚሰጠውን ውጤት የሚያደራጅበት መስሪያ ቤቱ ነው። ቢሮም ጭምር ነው። ይሄ እኮ እውነት ነው። ትናንትም እናንተን ለማባበል አይደለም፣ ዛሬም አይደለም። እንዳልኩት ነው። ጉዳዩ ሁሉ የጋራ ነው። ለምን እንደምትተባበሉት የጋራ ጉዳይ ነው ያለን ነው። ያስፈልጋችኋል። ከጥቅማ ጥቅም ፓኬጅ ጋራ እንደ አዲስ አበባ ለየት የሚያደርገው ትኩረት የሚያስፈልገው ጉዳይ አለ። አጠቃላይ እንደ ሀገራችን መምህራኖች በሚታየው ፓኬጅ ውስጥ ብቻ አላልንም። የኑሮ ውድነቱ ትንሽ ጫና የሚፈጥርበት አካባቢ ከመሆኑ አንፃር የጥቅማ ጥቅም ፓኬጅ ያስፈልጋል ብለን ለመምህራኖችም ለመንግስት ሰራተኞችም ወጣ ብለን የወሰንበት ምክንያት ይሄ ነው። በቂ ነው። በቂ የሚባል ነገር የለም አይደለም። እናት ያላትን ነው ለልጆቿ የምታከፋፍለው። እናት ያላትን ሳትሰስት ፍትሃዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም።
እናት ለልጆቿ ምርጡን ነው ልታደርስ የምትችለው። ከተማችሁ እናታችሁ ናት። ምርጡን እናንተ ጋር ለማድረስ ትፈልጋለች። ካላት ምርጥ ግን በፍታዊነት እናንተ ጋር አድርሳለች የሚል እምነት ደግሞ አለን። እንደ ትምህርት በዚህ ለውጥ ዘመን ኢንቨስት ያደረግንበት ምን አለ? የመጀመሪያው ተርፏችሁ ነው እንዴ ልጆቻችሁ አጠገባችሁ ሲወርቁ ተሯሩጣችሁ ዳቦ ስትገዙ የነበረው? እነኛ ዶክመንተሪዎች፣ ፎቶግራፎች ያገኘናቸው ከዚህ በፊት ምስክርነቶች ውሸት ናቸው? ታበሉ እኮ ነበር ልጆቻችሁን። ከዛ ከጎደሏችሁ መቼ ነው የመምህር ደሞዝ በጣም ትልቅ ሰው ነው የሚያውቀው? ከደሞዝ ትልቅነት የተነሳ አይደለም፣ ከአባትነት ከእናትነት የተነሳ ታረጉት ነበር። ያ ሸክም ቀሎላችኋል ዛሬ። ተማሪዎቻችሁ በምግብም በሚለብሱት ዩኒፎርምም በሚይዙት ቦርሳ በሚይዙት ደብተር እስክሪብቶ ልዩነት የለም። ቅድሚያ እንግዲህ ለህፃናት ነው መስጠት ያለብን። ትውልድን ገንባ ካል ለማህፃን ለእናንተ ህፃናቶች ለእናንተ ልጆች ቅድሚያ ሰጥተናል። ኢን ቢሊየን ኢንቨስት አድርገናል። በዚህ የለውጥ ስርዓት ነው ይሄንን ያመጣ ነው ለትምህርት ትኩረት ለመስጠት። የእናንተ ምገባ አንደኛ ሃይ ስኩል ላይ አሁን ሙሉ ለሙሉ አላዳረሰም። የተወሰነ ተማሪዎችን ነው የሚሸፍነው። ተማሪዎቻችን ይወድቃሉ በየቀኑ ትምህርት ቤት ላይ ያለ ሪያሊቲ ነው። ጅማሬው መልካም ነው፣ ምገባው መልካም ነው። እሱን አፕሪሼት አደርጋለሁ። ግን ለሁሉም በሚዳረስ አቅም ላይም አልደረሰም ነው። ምገባ ፕሮግራም ያው ከተማ አስተዳደሩ የተሸለመበት ነው። እታችን ክብርት አዳነች የተሸለመችበት ነው የምናውቀው። እኛ ላለፉት 9 ዓመት ሳሰም በነበርኩበት ትምህርት ቤት ብዙ ተማሪዎች ይወርቁ ነበር፣ ፌንት ይሰሩ ነበር በምግብ እጦት ማለት። ዛሬ ያ ታሪክ ሆነ የለም። ይሄን እውነት መናገር አለብን። ዩኒፎርም ይሰጣቸዋል፣ ደብተር ይሰጣቸዋል፣ ምግብ ይበላሉ። አንድ የሚወርቅ ምግብ አጣ ብሎ የሚወርቅ ተማሪ የለም። በዚህ ምክንያት ትምህርቱን የሚያቋርጥ ግን አንድ ችግር አለ። እውነቱን መናገር አለብን አይደል? እንድታውቁት እንፈልገው የኳሊቲ ችግር አሁን ላይ በምገባ ምክንያት የሚወድቅ ተማሪ አለን ብለን አንወስድም። በሁሉም አካባቢ ቀደም ሲል የነበረውን ችግር ፈቷል ብለን ነው የምናስበው። በዚያ ደረጃ የሚነሱ ሀሳቦች ካሉ ትክክል ተደርገው የሚወሰዱ አይደሉም። የት ላይ የሚለውን ነገር ስፔሲፊክ ማድረግ ያስፈልጋል። አሁን በዚህ ደረጃ መሰረታዊ የሆነ ችግር የለም። በአንድ ጊዜ በአጭር ጊዜ ምገባ ማዕከላትን በዘመናዊነት እንዲገነቡ ስናደርግ ይህን ሁሉ ታሳቢ ያደረገ ነው። የፊውቸር ጄኔሬሽኑን ታሳቢ ያደረገ ነው። ከዚህ አኳያ ይህንን እውቅና መስጠት ተገቢ ነው ብዬ አስባለሁ። ይሄ ልምድ የአዲስ አበባ ልምድ አሁን በሌሎችም ክልሎች እየተተገበረ ነው ያለው። 840 ሺህ ተማሪ በአንድ ጊዜ 2 ሚል በቀን ማቅረብ ማለት አንድን የአፍሪካ ትንሽ ሀገር የመመገብ ያክል ነው። ግዙፍ ሀገር ነው። ግዙፍ ቁጥር ያለው ተማሪ ነው ምገባ እያቀረበ ያለው። ይሄ ለእናንተ ከእናንተ በላይ ደስታን የሚሰጥ የለም። የልጆችን ፊት ነው የምታዩት። ልጆች በምታስተምሩበት ጊዜ ልጆች ምን ያህል በረሃብ ፔንፉል የሆነ ነገር እያሳለፉ ትምህርት ለመቀበል ምን ያህል እንደሚቸገሩ የምትረዱ መምህራን በመሆናችሁ ከምንም በላይ ያስደስታችኋል ብዬ አስባለሁ። በትምህርት ምገባ ውስጥ እየተደረገ ያለው የከተማ አስተዳደሩ ኢንቨስትመንት አሁንም ተማሪዎች ይልፈሰፈሳሉ፣ እንደዛም እንትን ይላሉ፣ ይሰማቸዋል፣ ምግብ እጥረት አለ ብለው ከለሚኩራ ያነሱት መምህር ይሄ እውነት አይመስለኝም። እንደዚህ አይነት ግነትም ጥሩ አይደለም። ምን ይጠቅማል? ምንም አይጠቅሙትም ደርሶ። ይሄ እውነት አይደለም። ትክክለኛ የሚሆነው ከጥራት ጋር ተያይዞ የተነሳው ነው። በጣም እንደ ትልቅ ሌጋሲ የምከታተለው ስራ ስለሆነ ነው የማውቀው። ያልደረስንበት የመንግስት ትምህርት ቤት በአንደኛ ደረጃ የለም። ከዚያ ቀድማ የሰጠነው ሌላ ስራም የለም። ለመምህራኖች ጋዋን ሌሎች ቁሳቁሶችንም በተመሳሳይ ሁኔታ እንደጀመርነው አላቋረጥን። ዩኒፎርም ደግሞ እንደምታውቁት በሁሉም ነው የምናዳርሰው። ኢቭን ሃይ ስኩል ላይ በልዩ ሁኔታ ይቸግራቸዋል የተባሉ ልጆቻችሁን ለዩና ካርድ ሰጥተን መመገብ እንዲችሉ እናድርግ ብለን ልክ ገላንጉራ ላይ እንደተገበርነው ሌላ ጋር እንዲተገበር ፈቅደናል። አንድ እሱ ነው። ሌላኛው ከጥቅማ ጥቅም አንፃር እኔ እስከማውቀው ድረስ 5000 ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። እኔም ማውቀው ይሄንን ነው። ሌላ መረጃ ካለ ሊነግሩኝ ይችላሉ።
በክራይ ታገኙት ነበር። በፍጹም በክራይ መልሰን አንወስድም ማለት የሌሎች መስሪያ ቤቶች ሲወሰዱ የመምህራንን ግን አንወስድም። ክራይ ሳይሆን ባለቤት ይሆኑ። ባለቤት ሲሆኑ መክፈል አይችሉም ሲባል አንድ አልጨመርንባቸው። የወቅቱ ዋጋ ይገዛ ነበር ሩብ የቤቱ ሩብ ዋጋ እንኳን አይከፍልም ነበር በዛ ወቅት የነበረው ዋጋ። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት። ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታየት ያለበት። ሁለተኛ ይሄን ከ850 3000 ብር ባደረስን ሰዓት ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነፃ አገኙ። የከተማው አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነፃ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። የሚጎዱት ህፃናት ናቸው። ማርፈድ የለበትም። ዛም ሰው በሚያወርድ በሚጭን መንገድ መሆን የለበትም። መምህራኖች ቀጥታ ወደ ስራቸው ከዛ ወደ ቤታቸው መመላለስ የሚችሉበት ያው ነፃ አውቶቡስ ሰርቪስ ያገኙ ያልንበት ያው በፍትሃዊነት ካለችን የማካፈል ጉዳይ ነው። እዚህ ላይ በዛው ጥቅሼ ልለፍ እንዳልመለስበት ቅድም ወንድሜ ያልከው ባለፈው ታች ትምህርት ቤት ላይ አንስታችሁ ስለነበረ ከትራንስፖርት ቢሮ ጋራ ተዋይተንበታል። ያነሳችሁት እውነት ሆኖ አግኝተነዋል። እናንተ ባነሳችሁት ብቻ ሳይሆን በሌላም በኩል በራሳችን እንደ ምስለ ተገልጋይ ቼክ አድርገናል። እንደ መምህር ለይተናቸዋል። አንደኛ እንደዛ ያደረጉት ላይ ሁሉም አይደሉም እንዳሉት በጣም በክብር መምህራኖችን የሚያገለግሉ እንዳሉ ሁሉ ያጠፉ እንዳሉ እናንተም የጠቆማችሁት እኛም የደረስንባቸው አሉ። እሱን እናስተካክለን እርምጃ እንወስዳለን። ዋናው መሰረታዊ ጉዳይ ግን የዲጂታል መታወቂያ ለባስ አገልግሎት ብቻ ለመምህራኖች የዲጂታል መታወቂያ እንዲታተም ከትምህርት ቢሮ ጋራና ከሲቪል መዝገባና የዜግነት አገልግሎት ጋራ ሰሞኑን እንጨርሳለን እናጠናቅቃለን። በዛ መሰረት ካሜራ አለው ባሶቻችን እንደ ድሮ አይደሉም። ካሜራ አላቸው። የቁጥጥር ስርዓቱም ከማዕከል ጋራ እየተገናኘ ያለበት ነው። ከማዕከል ጋራ ያልተገናኘው በየጊዜው ከካሜራው ማውረድ እንችላለን። ለእናንተም የጥቆማ ስርዓት እንዘረጋላችኋለን። ምክንያቱም የህዝብ ሀብት ነው። ለእናንተ ተብሎ የተለቀቀ አገልግሎት ነው። ለምንድነው የምትንገላቱት? ጠቅላይ ሚኒስትር ቢሮ በተሰበሰብን ጊዜ ለመምህራን ሆስፒታል ይሰራል ተብሎ እኛ ባልኔ ባለውበት ያኔ በህይወት ያላችሁ መምህራን ትኖራላችሁ አንድ ፕሮሚስ ገብታልን ነበር። አሁን ሰርፕራይዝ እንደሚባለው አይነት ነገር ያኔም ሰርፕራይዝ ብላን ነበር። ነገር ግን የመምህራን የሆስፒታል ጉዳይ ግን ስቲል ናው ሶሉሽን ያገኘ አይመስለኝም። አሁን የሚጀመሩ ነገሮች አሉ። በየትምህርት ቤቱ 50 ብር አዋጡ ምናምን እየተባለኛ መምህራን እንድናዋጣ ምናምን ይደረጉ ያሉ ጥረቶች አሉ። አሁን ገላንኩራ ላይ ስንገባ በ57 ቀን ሲሉ እኔ ጆሮ ማመን ያቃተኝ በ57 ቀን ውስጥ ነው እነዚህ ልማቶች ይሰሩት ብላ ገላጯ አስተነግረን በ57 ቀን ውስጥ የመስራት ከተቻለ 5 ዓመት ሙሉ የመምህራን ሆስፒታል ለምን አልተሰራም? this is my question። በከተማ አስተዳደሩ ያው በተሰጠን ከሊዝ ነፃ መሬት ሆስፒታል እየገነባን ነው። እንደ መምህራን ማህበር እየተገነባ ነው ያለው። ከተማ አስተዳደሩ ባለፈው ወደ 50 ሚሊዮን ብር ሰጥቶናል። ለሱ እናመሰግናለን። የትምህርት አካላትም አሁን እንትን ርብርብ እያደረግን ነው። ገቢ አሰባስቦ ሆስፒታሉን ወደ መጨረስ ማለት ነው። ስለዚህ ከተማ አስተዳደሩ አሁንም ያው ካለው የኢኮኖሚ ጫና አንፃር ድጋፍ ቢያደርግልንና በተለይ መምህራን ሆስፒታሉ አልቆላቸው በነፃ ከነቤተሰቦቻቸው የሚታከሙበት እድል ቢመቻችላለሁ። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል። ህንጻን ገንባ ስትሉ አመላልሰናቸዋል እንዴ? ወሰን እኮ ወዲያው ተቀብለን የወሰነው መምህራን ማህበር መጡ፣ ተነጋገርን፣ በሚቀጥለው ውሳኔን ያስተላለፍነው። ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት፣ ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው፣ አላጎደልንም። ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። በኮሪደር ልማት ነካ ይደረግ ነበረ። ቺ የመምህራን ናትና እንደምንም መፍትሄ ኢንጂነሪንግ መፍትሄ አምጡ ብለን
ኢንጂነሮቹ ተባብረውን ኢንጂነሪንግ መፍትሄ አስቀምጠው ሳንነካው ያለፍነው መምህራን ማህበር ያውቃል። የመምህራን ማህበርን ቦታ ነው፣ የመምህራኖቹን ቦታ ነው። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም። የነ ማርቲን ሉተርን አባባል አስታውሱ። ከቻልክ ሩጥ ነው አይደል? ከቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ቀጥሉበት። መቆም የለም። ትንሽም ቢሆን ኮንትሪቢዩት ማድረግ ኦነርሺፕም ስለሆነ ማለት ነው። ስላላችሁ አይደለም። ሁሉ ጊዜ ትልቅ ነገር የሚሰራው ጭክን ተብሎ ከጎደሎ ነው የሚሰራውና እናንተም